ምርጫ ሲቀርብ ዜጎች የሚሰማቸው የሚያስቡትና የሚጠብቁት ነገር ምንድነው? ዛሬ በከተማዋ በተለያዩ ቦታዎች ላይ ያሉ የተለያየ ስራ ዘርፍ ላይ ያሉ ባለሙያዎችን ጠይቀናል። ምርጫ ዴሞክራሲያዊ ሂደትን ለምትለማመድ ሀገር ዜጎች ሊወጡት የሚገባ ግዴታ ነው ሲሉም ይገልጹታል። በሀገር ውስጥ ያለውን የፖለቲካ ምህዳር መስፋት ኤክሰርሳይዝ የምናደርግበት ፕላትፎርም ስለሆነ እዚህ ላይ ሁላችንም ተሳትፎ ማድረግ አለብን ማለት ነው። ለምንፈልጋት ነገ ሁሉም ዜጋ የማዕከል ተዋናይ የሚሆንበት ሀገር ለመገንባት ካሰብን አንደኛው ፕላትፎርማችን የምርጫ እና በምርጫ በኩል የሚደረጉ ኤክሰርሳይሶች ናቸው ማለት ነው። የተለያዩ የፖለቲካ ፓርቲዎች ይኖራሉ። ለማህበረሰቡ ይጠቅማል የሚለውን ነገር ያቀርባሉ። ከዛ ምርጫ ውስጥ ከዛ ከቀረቡት አማራጮች ውስጥ ዜጎች ይሆንልኛል፣ ያገለግለኛል የሚለውን የሚመርጡበት የዲሞክራሲ አንዱ መገለጫ ሂደት ነው። ህዝብ ዲሞክራሲያዊ በሆነ ስርዓት እንዲተዳደር አንዲት ሀገር ሆና በስርዓቱ ኮንስቲቱሽኑ ተጠብቆ እንዲቆይ ለማድረግ ራሱ በዲሞክራሲ በሆነ ምርጫ የተመረጠ መንግስት የግድ ያስፈልጋል። ባለው የዲሞክራሲ ግንባታ ወይም ደግሞ የሀገረ መንግስት ግንባታ ውስጥ ድምጼን የት ባስቀምጥ ይጠቅመኛል የሚለውን ነገር የሚወስንበት የራስ የሆነ ትልቅ ቫልዩ ሊሰጠው የሚችለው ነገር ነው ብዬ ነው የማምነው። ለሰባተኛው ጠቅላላ ምርጫ እየተካሄዱ የሚገኙ የፖለቲካ ፓርቲዎች ክርክር ጥሩ መረጃ እየሆናቸው እንደሆነም ተናግረዋል። ሰሞኑን እንኳን ባለሁበት ሴክተር ውስጥ የትምህርት ፖሊሲው በትምህርት ላይ በቀጣይ ሊያደርጉት የሚፈልጉትን ስትራቴጂ ፖሊሲያቸውን እሱን እየተከታተልኩ ነው ያለሁት። የበርካቶችንም እያየሁ ነው። ያው እንደምናየው ደግሞ በየአካባቢያችንም ደግሞ እንደዚሁ የምርጫ ቅስቀሳ የሚያደርጉ ፓርቲዎችንም እየተመለከትን ያለ ነው። ብዙ ፕሮግራሞችን አይቻለሁ እስካሁን ባለው ሂደት ላይ ማለት ነው። በጣም የሚገራርሙ ሀሳቦች የሚነሱበትና በተለይ ደግሞ እንደ ሀገር ሀሳብ ስለሚጠቅመን የሙያ አጀንዳችንም ሀሳብ ይጠቅመናል የሚል ስለሆነ ያንን ሀሳብ በደንብ የተራመደበት ከዛ ላይ ብዙ የምንማርበት ሀገር የምትጠቀምበት ሆኖ አግኝቼዋለሁ። ከሰላም አንጻር፣ ከፍቅር አንጻር፣ ከእድገት አንጻር እና ደግሞ አብዛኛው ይሄ ወጣት ስራ አጥ የሚባለው ነገር ለስራ የትኛው ለወጣቱን በደንብ ያሳተፈ የትኛው ፓርቲ ይሆናል ብዬ በደንብ እየገመገምኩ ነው እስካሁን። ያው ካሁን በኋላም ገና አላለቀም ቅስቀሳቸው፣ እንግዲህ ያየው ነው እስካሁን። ሀገርን መውደድ በሀገር ጉዳይ ላይ በንቃት መሳተፍን ይፈልጋል። አንዱ ደግሞ የዛሬን ብቻ ሳይሆን ነገን በማሰብ የሚደረግ ምርጫ በመሆኑ የዜጋው ተሳትፎ የግድ ይላል። አስቀድሞ ለምርጫ የሚያገለግላቸውን ካርድ ማውጣት መቻል አለባቸው። ከዛ ደግሞ የፖለቲካ ፓርቲዎች የሚያቀርቡትን ፕሮግራሞችን በደንብ መከታተል መቻል አለባቸው። መጨረሻ ላይ ደግሞ ሰላማዊ በሆነ መንገድ የሚፈልጉትን ፓርቲ የመምረጥ ነጻነት አላቸው። መጨረሻ ላይ ደግሞ አሸናፊ የሚሆነውን ፓርቲ ደግሞ በጸጋ የመቀበል ሀገራዊ ኃላፊነት አለባቸው ብዬ አስባለሁ። ህዝቡ መምረጥ አለበት በአንድም በሌላም። ያለምንም ምክንያት ያልመረጥሽውን መንግስት ለመተቸትም ለመቃወምም ብዙም ምክንያትም ሊኖርሽ አይችልም እና የአንድ ሰው ድምጽ በደንብ ዋጋ አለው። የኔ ድምጽ ምን ያደርጋል ወይም ደግሞ እኔ ስለመረጥኩ ምን የተለየ ነገር ይመጣል የሚለው አመለካከት ህዝቡ ጋር ሊኖር አይገባም የሚል ሀሳብ አለ። ሀገሬን ወዳለሁ ብሎ ከተነሳ ቤቱ ተቀምጦ ሳይሆን የነገይቷን ኢትዮጵያ መስራት ከፈለገ አንደኛው ኤክሰርሳይዝ የሚያደርግበት ምርጫን በአግባቡ ወጥቶ ሰላማዊ በሆነ መልኩ የሚበጀውን መምረጥ መቻል ነው። እዚህ ላይ ሁላችንም እኩል አስተዋጽኦ ማድረግ መቻል አለብን። ቦርዱ ባስቀመጠው ዳታቤዝ ውስጥ ስምሽ ሳይኖር ወይም ደግሞ እዛ ውስጥ እንደ መራጭነት ሳትመዘገቢ ነገ እንኳን በሀገር ጉዳይ ላይ የሆነ ነገር ለመወሰን ቢፈለግ እዛ ውስጥ ያልነበረ ሰው ወደፊት ወጥቶ ምንም ነገር ለመናገር ይችላል ብዬ አላስብም። ስለዚህ we have to አንዱ ፓርት መሆን አለብን ብዬ ነው ማምነው። የክርክር መድረኮቹ ግንዛቤ እንደፈጠሩላቸው የተናገሩት ባለሙያዎቹ ለሰባተኛው ጠቅላላ ምርጫም መዘጋጀታቸውን ተናግረዋል። የዚች ሀገር መጻኢ እድል ላይ የኔ ድርሻ መኖር አለበት ብዬ ስለማምን ካርዴን አውጥቼ ተዘጋጅቻለሁ ማለት ነው። የመጀመሪያው ቀን ላይ ኦንላይን ላይ ነው የምርጫ ካርዴን ያስኩትኝ። አሳውሳለሁ የካቲት 28 ነበረ። ያው ግንቦት 24ን እየጠበቅኩ ነው ያለሁት። ዘንድሮ ለምርጫው ተዘጋጅቻለሁ እና ለሁለተኛ ጊዜ ነው የምመርጠው። ነገ ላይ የሚጠቅመኝን ነገር ለማድረግ ያደረኩት ነገር ምንድነው? ያ ቫልዩ የምሰጠውን የምርጫ ካርድ የመጀመሪያው ነገር እጄ ላይ ማስገባት።
ተመልካቾቻችን ከወራት በኋላ ለሚካሄደው 7ኛው ጠቅላላ ምርጫ ዜጎች በተለያየ አካባቢ የመራጭነት ካርድ እየወሰዱ ይገኛሉ። እኛም በአዲስ አበባ የተለያዩ አካባቢዎች ተገኝተን ዜጎች በምን መልኩ የምርጫ ካርድ እየወሰዱ ነው የሚለውን ቅኝት እያደረገን እንገኛለን። አሁን የምንገኘው በአዲስ ከተማ ክፍለ ከተማ ነው። እዚህ ያለውን ደግሞ አብረን ቅኝት እናደርጋለን። እንዴት ዋልሽ? እግዚአብሔር ይመስገን። በቅድሚያ እስኪ እንተዋወቅ። ስምሽ ማን ይባላል? የት አካባቢ ነዋሪ ነሽ? እኔ ሄለን ደምሴ ይባላለሁ። አዲስ ከተማ ክፍለ ከተማ ወረዳ 8 በቀበሌ 03 ቀጠና 2 ነዋሪ ነኝ። እንግዲህ 7ኛ ሀገራዊ ምርጫ ላይ ማለት ነው ሁሉም የነቃ ተሳትፎ ነው ያለው። በተለይ እናቶች፣ ሴቶች ይሄንን የተራዘመውን ጊዜ ማለት ነው በመጠቀም ሁላችንም የዜግነታችንን በመወጣት ማንም ሰው በቃ ኢትዮጵያዊ ነው ድምጹን በምርጫ ማመን አለበት ማንም ሰው ማለት ነው። ሴቶች በተለይ ካርዳቸውን ቀድመው ይዘው የምርጫ ቀንም ተሰልፈው ድምጻቸውን መስጠት አለባቸው። ከመራዘም አንጻር በስራ ምክንያት ጧት ወጥቶ ማታ የሚገቡት በተለያየ ኬዝ ያለባቸው ምክንያት መጋቢት 28 ነበር የመጨረሻ ያሉት። ግን መራዘሙ ደግሞ ሚያዝያ 14 ነው። አሁን እስከ ሚያዝያ 14 ነው የተራዘመው። ይሄን ነገር ደግሞ እስከዛ መቆየቱ አሁን ጊዜያችንን እንትን ብለን መውሰድ እንችላለን የሚል ያው ሀሳብ ነው እየሰጡን ያሉትና ጥሩ ነው። ስሜ ቢዳም ተስፋ ይባላል። የምኖረው ወረዳ 8 እዚሁ ቀበሌ 03 ብሎክ 5 ውስጥ ነው የምኖረው። እኔ ይበጀኛል፣ ይጠቅመኛል፣ ሀገሬን ያሻግራታል፣ ያለማል ብዬ የምለው ለመምረጥ ነው አሁን እዚህ የተገኘሁት። አሁን እኔ በአንዳንድ ምክንያት ነው ቆይቼ የመጣሁትና አሁን ካርድ ልወስድ እዚህ የተቀመጥኩት። ይሄን መራዘሙን 20 እስከ 28 ነው ብሎ በሚዲያ ተለቋል። 28 አለፈብኝ ብሎ እየተጨነቁ እየመጡ ያሉ ስላሉ መራዘሙ ለነሱ ጥሩ እድል ነው ላል። ሂደቱ ቆንጆ ነው። ያው መጀመሪያ የተሰጠው 1 ወር ነበረ። ከየካቲት 28 እስከ መጋቢት 28 ነበረ እና ከመጀመሪያው ቀን ጀምሮ ሰዎች በጣም እየመጡ ነው፣ እየተመዘገቡ ነው። በጥሩ ሁኔታ እየተካሄደ ነው። መራዘሙ ያው በአንዳንድ ምክንያቶች መጥቶ መውሰድ ያልተቻሉ ሰዎች እድሉን ይጠቀማሉ ብዬ ነው የማስበው። እንቀጥላለን። የተወደዳችሁ ተመልካቾች እዚሁ ጉዳይ ላይ ነው ቆይታ የምናደርገው። ዛሬ አጀንዳ አድርገን ወደ እናንተ መረጃዎችን እያጋራናችሁ ያለነው 7ኛው ጠቅላላ ምርጫን በተመለከተ ነው። 7ኛው ጠቅላላ ምርጫ ደግሞ በስኬት እንዲጠናቀቅ ዜጎች ተሳትፎ ደግሞ በጉልህ ይነሳል። ከአንድ ዜጋ የሚጠበቀው ታዲያ ምንድነው ብለን ካነሳን የመጀመሪያው በንቃት መሳተፍ ነው። ምርጫ መብትም ብቻ ሳይሆን ደግሞ ኃላፊነትም ጭምር ነው። የምርጫ ካርድ መውሰድና ድምጽ የመስጠት መብትና ኃላፊነትን ይይዛል። ይህንን አለማድረግ ደግሞ በተለይ ብዙዎቻችን ለሀገር ዕጣ ፈንታ ሌሎች እንዲወስኑ መፍቀድ እንደሆነ ተገንዝበን ሁላችንም ይህንን ኃላፊነታችንን በመውሰድ የሀገራችንን መጻኢ ዕጣ ፈንታ በእጃችን መወሰን ላይ ልንረባረብና ንቁ ተሳትፎ ልናደርግ ይገባል። ሌላኛው መረጃን መሰረት ያደረገ ውሳኔ መስጠት ነው። በስሜት ሳይሆን ወይም ባልሆነ ነገር ተገፋፍቶ ውሳኔ ከመስጠት ይልቅ ለሀገር የሚበጅ ፖሊሲ የያዘውን የፖለቲካ ፓርቲ በመምረጥ የሀገርን ቀጣይ ዕጣ ፈንታ እውን ማድረግ ያስፈልጋል ማለት ነው። የዲሞክራሲ ስርዓትንና ለህግም እንደዚሁ መገዛት ያስፈልጋል። በምርጫ ውስጥ የሚፈጠሩ ልዩነቶችን በሰላማዊ መንገድ በውይይት በንግግር መፍታት፣ ከዚህም ባለፈ ደግሞ ከግርግርና ከሁከትም ራስን ማራቅ ያስፈልጋል ማለት ነው። ስለዚህ ለዲሞክራሲ ስርዓትና ህግ መገዛት ከዜጎች የሚጠበቅ ነው። ሌላኛው የሂደቱ ባለቤትና ታዛቢ መሆንም ከአንድ ዜጋ ይጠበቃል። ሂደቱን መከታተል በእጅጉ ከአንድ ዜጋ የሚጠበቅ ነው። ችግር ሲፈጠር ለሚመለከተው አካል በማሳወቅ ችግሩ በአግባቡ እንዲፈታና ነፃ ዲሞክራሲያዊ እንዲሁም ፍትሃዊ የሆነ የዲሞክራሲ እንደዚሁም የምርጫ ሂደት እንዲፈጠር ማድረግ ላይ የዜጎች ሚና ከፍተኛ ነው። ሌላኛው የምርጫ ውጤትን ደግሞ በጸጋ መቀበልም ከዜጎች የሚጠበቅ ነው። እኔ ያልኩት ወይም እኔ የመረጥኩት ብቻ መሆን አለበት ከሚል እሳቤ ይልቅ አብዛኛው የመረጠው የፖለቲካ ፓርቲ ሀገርን እንዲመራ መስማማትና መፈለግ እንደዚሁ ማወቅ ያስፈልጋል። ስለዚህ የምርጫ ውጤትን በጸጋ መቀበል ከአንድ ዜጋ የሚጠበቅ ነው ማለት ነው። ስለዚህ 7ኛው ጠቅላላ ምርጫ ፍትሃዊ፣ ነፃና ዲሞክራሲያዊ ሆኖ እንዲጠናቀቅ የዜጎች አበርክቶ የጎላ ነው ማለት እንችላለን።
በብሔራዊ ምርጫ ቦርድ ፍቃድ የተሰጣቸው የሲቪክ ማህበረሰብ ድርጅቶች ነጻና ዴሞክራሲያዊ ምርጫ እንዲካሄድ ከቅድመ ምርጫ እስከ ድህረ ምርጫ የዘለቀ ሚና አላቸው። ያነጋገርናቸው በሲዳማ ክልል የሚንቀሳቀሱ የሲቪክ ማህበረሰብ ድርጅቶች በዲሞክራሲያዊ መብቶችና ግዴታዎች ዙሪያ ለመራጮች መሰረታዊ ትምህርት በመስጠት ላይ እንደሚገኙ ገልጸዋል። ጠንካራ ታዛቢዎችን በመልመሉን ስራ ሰርተናል። ከመለመልን በኋላ ደግሞ ከፌዴራል ሴቶች ፌዴሬሽን ጋር በመቀናጀት የአሰልጣኞች ስልጠና የሰጠንበት አግባብ አለ። በዚሁም ደግሞ የተፎካካሪ ፖለቲካ ፓርቲዎችን ምርጫው ሰላማዊ፣ ዲሞክራሲያዊ፣ አካታች እንዲሆን ስልጠናዎችን እየሰጠን ያለንበት ሂደትና ባለፈውም በክልል ደረጃ እንደዚህ አይነት ስልጠናዎችን የሰጠንበት ሂደት ነው ያለው። ራሱን እንዲያዘጋጅ ትምህርት ነው የምንሰጠው። ሌላው ደግሞ ካርድ እንዲወስዱ የምርጫ የመራጭነት ካርድ ያልተቀበለ ዜጋ መምረጥ ስለማይችል መምረጥ የሚችለው ካርዱን ሲይዝ ነው። ስለዚህ የመራጭነት ካርዱን እንዲቀበል ከዛ በኋላ ለምርጫው እንዲዘጋጅ ነው። እኛ ያው ግንዛቤ ትምህርት እንደ ገለልተኛ ሲቪክ ማህበራት የምንሰጠው ትምህርት። የሲቪክ ማህበረሰብ ድርጅቶቹ ፍትሃዊ፣ ዲሞክራሲያዊ፣ አሳታፊና ሰላማዊ ምርጫ እንዲከናወን ከፍተኛ ድርሻ አላቸው። ማህበራቱ ካለፉት ምርጫዎች በተሻለ ዝግጅት ወደ ስራ መግባታቸውን አንስተዋል። ከዛሬ 5 ዓመቱ ከነበረው ምርጫ ሰላማዊና ዲሞክራሲያዊ ደግሞ አካታች የሆነ ምርጫ እንዲሆን እየሰራን ነው። ዘንድሮ የሚካሄደው ምርጫ በእርግጠኝነት ሰላማዊ ዲሞክራሲያዊ ይሆናል ብለን ነው እኛም የምንጠብቀው። ደግሞም ቀጣይ ትምህርቶችም እየሰጠን ንቃተ ህሊናም ያነቃን እንገኛለን እናደርጋለን። የሲቪል ማህበረሰብ ድርጅቶች ከየትኛውም የፖለቲካ አቋም ገለልተኛ ሆነው የዲሞክራሲ ስርዓት ግንባታ በዜጎች ንቁ ተሳትፎ ላይ የተመሰረተ እንዲሆን ይሰራሉ። ሲቪክ ማህበራት ሚና በጣም የጎላ ነው። ምክንያቱም ምርጫው ዲሞክራሲያዊ እንዲሆን፣ ሰላማዊ እንዲሆን፣ ዜጎች ደግሞ የፈለጉትን በነጻነት እንዲመርጡ የራሳቸውን ፍላጎት እንዲያሳዩና ነገ ለሀገራችን ይጠቅመናል የሚለውን በዲሞክራሲያዊ መንገድ ምንም ጫና በሌለበት መንገድ እንዲመርጡና የምርጫውንም ሂደት ለይቶ እንዲያውቁ ከፍተኛ ሚና ነው እየተጫወተ ያለው። የሲቪክ ማህበራቱ በመራጭነት ያልተመዘገቡ ዜጎች ብሔራዊ ምርጫ ቦርድ የሰጠውን ተጨማሪ ጊዜ በመጠቀም ዲሞክራሲያዊ መብታቸውን ሊጠቀሙ እንደሚገባ አንስተዋል። ምርጫ ዜጎች በቀጥተኛ ተሳትፎ የሚመራቸውን መንግስት የሚመርጡበት አንዱ የዲሞክራሲ ስርዓት ሂደት ነው።